የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት። የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ እሸት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በኢኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል። የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ የስንዴ ዱቄት፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳንና ዒድ ኤክስፖ። የሲልቨር ደረጃ ስፖንሰር የጋርኑር ምንጣፍና አረቢያን መጅሊስ ናቸው። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። የተወዳችሁ ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ረመዳን ሙባረክ ብለን እንግዲህ ረመዳን ተቀብለን እነሆ ቀናት እየነጎዱ እዚህ ላይ ደርሰናል። በድጋሚ ግን ዛሬም ቢሆን እንኳን አደረሳችሁ። ምክንያቱም ለአዲስ ቀን፣ ለአዲስ የረመዳን ድባብ፣ ለአዲስ የረመዳን ሌሊት ቀን ቆጥረን እንድንገባ አላህ አግርቶልናል ማለት ነው። እንግዲህ ረመዳናችን አላህ እንዲቀበልን ያለፉት ጊዜያትን ፊ ሚዛኒ ሐሰናትና እንዲያደርግልን ቀሪዎቹን ደግሞ እንደዚሁ አላህ በበረካ እንዲያቆየን እንማጸነዋለን። እንዴት እየሄደ ነው? አልሐምዱሊላህ ጾመን በጣም ቆንጆ። በአብሮነት በረመዳን 10 ዝግጅታችን በድጋሚ ተገናኝተናል። ያው የአስርቱ ብለን ደግሞ ቀደም ብለን ባለፉት ቀናቶች እያነሳናቸው የነበሩ ሀሳቦች ነበሩ። ተመልካቾችም በጥያቄና መልስ ውድድር እየተሳተፉ ይገኛሉ። አብሮነት በረመዳን እንደ ስሙ አብሮነት የሚፈጥር የአብሮነት መድረክ ነውና እዚህ መድረክ ላይ ታድመን ለተመልካቾች ፕሮግራም ማቅረብ ብቻ ሳይሆን ተመልካቾችም ከኛ ጋር የሚገናኙበት ኔትወርክ ስለሆነ ተመልካቾች አሁንም በድጋሚ በንቃት እንዲሳተፉ፣ ኮሜንት እንዲያደርጉ፣ አስተያየት እንዲሰጡ፣ ፕሮግራሞቻችን እንዲከታተሉ እንጋብዛቸዋለን። ባረከላሁ ፊክ። እንዲህ ደግሞ ደምቀን ተመልካቾቻችን ጋር እንድንደርስ አጋር የሆኑ ተቋማት አሉ። እነሱን በማመስገን እንጀምራለን። በፕላቲኒየም ደረጃ የአብሮነት በረመዳን 10 ፕሮግራማችን ስፖንሰር የሆነን ማለዳ ፎም ነው። ማለዳ ፎም እንግዲህ እያንዳንዱ የረመዳን ሰከንዶችና ደቂቃዎች በኢባዳ የምታሳልፏቸው ናቸው። ትልቅ ዋጋ ያላቸው ናቸው። እናንተ ኢባዳችሁ ላይ ትኩረት አድርጉ፣ ስራችሁ ላይ ብቻ ፎከስ አድርጉ፣ የሚገባችሁን ምቾት እኛ እናቀርባለን እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። እጅግ በጣም እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን በቃሉና በታማኝነቱ ለዓመታት የዘለቀው ሸዋ ሆምስ ነው። ሸዋ ሆምስ አሁንም በቃሉ መሰረት በተለያዩ የአዲስ አበባ አካባቢዎች በተለይ በፒኮክ ፓርክ ፊት ለፊት በወሎ ሰፈርና ካዛንቺስ አካባቢ ያስገነባቸው መኖሪያ ቤቶች እንካችሁ እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ሸዋ ሆምስ እናመሰግናለን። ሌላም እንደዚሁ በፕሮግራማችን በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማት አሉ። በኢኽላስ ከወለድ ነፃ የባንክ አገልግሎቱ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ያደረገልን አዋሽ ባንክ ነው። አዋሽ ባንክ እንግዲህ የሸሪዓውን መርሆች መሰረት ያደረጉ አሰራሮችን በመከተል አገልግሎት እየሰጠ ነው የሚገኘው። ይህንን አገልግሎት መጠቀም ካለባችሁ በቅርብ የሚገኙ ቅርንጫፎቻችን እንደዚሁም በኦንላይን መተግበሪያዎቻችን ልታገኙ ትችላላችሁ። ረመዳኑ የተዋበ እንዲሆንላችሁ እንመኛለን ብለዋል። አዋሽ ባንክ በኢኽላስ ከወለድ ነፃ የባንክ አገልግሎቱ ፕሮግራማችንን ስላበረታልን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን የሆነው ምንም አይንካው ነገር ግን ህመም ከጎበኞ እኛ ጋር ጎራ ብለው ስለ ህመሞ ስለ ጤንነቱ እንወያይ የሚለን ኢትዮ ጠቢብ ሆስፒታል ነው። ኢትዮ ጠቢብ ሆስፒታል እንግዲህ ዘመኑ በዋጃቸው የህክምና ግብአቶችና በባለሙያዎች በመታገዝ አገልግሎት እየሰጠ ነው የሚገኘው። አድራሻችን መሰለሚያ ሰፈረ ሰላም መንገዱ ላይ ያገኙናል ብለዋል። ፕሮግራማችንን በፕላቲኒየም ደረጃ ስላበረቱልን እናመሰግናለን። ሌሎች አጋሮች እኔ ጋር ይገኛሉ። የፕላቲኒየም ደረጃ አጋሮቻችን ናቸው። የአብሮነት በረመዳን 10 ድምቀቶቻችን ናቸው። ዜኒት ገብስ እሸት ስላለፉት 37 ዓመታት ጥራት ያላቸው ከ272
በላይ የጤናና የውበት መጠበቂያ ምርቶች ለሀገር ውስጥና ለኤክስፖርት ስታንዳርድ አዘጋጅቶ እንደሚያቀርብ ይታወቃል። የብዙዎቻችን የወደ ኋላ ትዝታችን ነው። ዜኒት ገብስ እሸት የአብሮነት በረመዳን 10 የፕላቲኒየም ደረጃ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ራይኖ ኬብል ነው። ለቤትዎ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ራይኖ ይለናል። የአብሮነት በረመዳን 10 የፕላቲኒየም ደረጃ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ከወለድ ነፃ የባንክ አገልግሎት በሐላል ፔ መተግበሪያ የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣ በአካል ሳይገኙ እስከ 1 ሚሊዮን ብር ብድር ያገኙ ይለናል። ሁሉንም የፕላቲኒየም ደረጃ አጋሮቻችንን ከልብ እናመሰግናለን። በጎልድ ደረጃ አብሮነታችንን ያበረቱ አጋር ተቋማትም አሉ። ኢማሮሽ ሪል ስቴት ካርታና ቁልፍ እያስረከበ ነው። ጎራ በሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን በአዲስ ነገር እንመጣለን እያሉ ነው። እናመሰግናለን። ሌሎች እንደዚሁ የጎልድ ደረጃ ስፖንሰሮች አሉ። የብርሃን ዓለም የሆነው ዊኬር ላይት ፕሮግራማችንን አበርትቶልናል በጎልድ ደረጃ። እንደዚሁም ዋኬኔ ዱቄት ከፕሮግራማችን ጋር በጎልድ ደረጃ ስፖንሰር ሆኗል። በዚህ አጋጣሚ ዋኬኔ ዱቄት ማህበራዊ አገልግሎት እንደምትሰጡ እና ድጋፍ ለምታደርጉ የእርዳታ ተቋማት ቅናሽ እንደምናደርግ በዚህ አጋጣሚ እናስታውሳለን ብለዋል። ፕሮግራማችንን ስለሚያበረቱ እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋራችን በመሆን ሼባ ቪሌጅ አብሮን ነበረ። የአብሮነት በረመዳን ዝግጅት በምንቀርጽበት ወቅት እንደዚያ ያማረው ቦታ የሚመለከቱት ቦታ የሼባ ቪሌጅ ነው። አጋራችን ስለሆነ ከልብ እናመሰግናለን። እንዲሁም በተጨማሪ ደግሞ የሲልቨር ደረጃ አጋሮች አሉን። የጋርኑር ምንጣፍና አረቢያን መጅሊስ የሲልቨር ደረጃ አጋራችን ነው። የምትመለከቱት ቆንጆና ያማረ ምንጣፍ የጋርኑር ምንጣፍ ነው። ቤታችሁ ታገኙታላችሁ። የጋርኑር ምንጣፍ። ሀኒፋ የስጦታ እቃዎች የስቱዲያችን ድምቀት ሆነዋል። እናመሰግናለን። ሰያፏ ዲኮር እንደዚሁ ሌላኛው ድምቀታችን ሲሆን ኒዛሙዲን ፋሽን በየምሽቱ እናንተ ጋር ስንመጣ ደመቅ ብለን የምንታይባቸውን አልባሳት አጋር ሆኖን እያቀረበልን ይገኛል። እናመሰግናለን ሁሉንም። ማለዳፎም እነሆ የተቀመጥንበትን መጅሊስ አበርክቶልናል። በድጋሚ እናመሰግናለን ማለዳዎችን። መልካም ተመልካቾቻችን፣ እንግዲህ ዛሬም የአብሮነት በረመዳን ደሳስ የሚሉ መሰናዶች ወደ እነሱ ይቀርባሉ። ትውስታዎቻችን እናነሳለን። እንደዚሁም ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች መካከል አሸረቱል ሙበሽሪን ከሚባሉት ውስጥ ደግሞ አንዱን መዘዝ አድርገን የህይወት ታሪካቸውንና አበርክቷቸውን ከነሱም ህይወት ምን ተሞክሮ እንወስዳለን የሚለውን እንማማርበታለን። እንዴት አገኛችኋቸው እነዚህን ቆይታዎች? እስካሁን ድረስ ለልጆቻችሁ ስም እየመረጣችሁ ያላችሁ ሰዎች አላችሁ፣ እስከዛሬ በሰማችኋቸው ማለት ነው። ጥሩ አጋጣሚ ይሆናል ብለን እናስባለን። ቀሪ የረመዳን ቆይታችንን ደግሞ በእነዚህ ውብ ሰሃቦች በእነዚህ ተአምረኛ ትውልድ ሰሃቦች ታሪክ የደመቀ እንዲሆን እንመኛለን ኢንሻአላህ። ባረከላሁ ፊክ። አምናም አንስተነዋል። በእርግጠኝነት ካቻ አምናም እንዳነሳ ነው እገምታለሁ። ትዝ ባይለኝም ዘንድሮም እናነሳዋለን። ዘንድሮ ግን የምናነሳው የሚገራረሙ ቪዲዮዎችን እያየሁ ስለነበረ ነው። አጋጣሚ እንዲሁ ትኩረቴን ከሚስቡ ነገሮች ውስጥ መስጊድ ውስጥ የህፃናት እንቅስቃሴዎች በጣም ያዝናኑኛል። አንተ ተዝናናለህ፣ አንተ ተዝናና። ግን በኹጥባ ግን ማስተማንትን የተደረገ ያዝናኑኛል ማለት እንደውም እኛ ሀገር በጣም እኔ አሁን በተለይ ያለሁበት መስጊድ በጣም በቃ ስርዓት እንዳለ ነው ያየሁት። የሆኑ ቪዲዮዎችን አይቼ ነበር። ቤት ውስጥ ዲስከስ ስናደርግ ልጆቹን መምከር ያስፈልጋል። እንዲሁ ባለቤቴም ጋር እያወራን እኔ በጣም ኦቨርአክት እንደሚያደርጉ ምናምን ነበር ማስበው። ለካ የሌሎች ሀገራት ሲታይ ደግሞ ተአምር ነው። ምናልባት እንደውም ካረበሸ ተመልካቾችን አስፈጻሚዎቹ ቢያሳዩልን ደስ ይለኛል። ሰው እየሰገደ ነው፣ ከባድ ድብድብ አለ። ህፃናት ሊያገላግል የሚመጣ አንድ ሰው አለ። እሱንም ጨምሮ አንደኛው ልጅ በጣም አደገኛ ልጅ ነው። እሱን አይቼ ተገረምኩኝ። ትንሽ ቆይቶ ሰው ሁሉ ስጁድ ሲወርድ ደግሞ ይሄኛው ስጁድ እንደሚወርድ ብሎ አዩብ ላይ ያሳየን ይችላል። አሁን ጎበስ ብሎ በእጁ ነው የሚቆመው። ታውቃለህ? አዎ አይተው ይሆናል። እንደሱ አይነት ነው። በጣም የተለያዩ ሐረካቶች ታያለህና እነሱን ካየሁኝ በኋላ ትንሽ በቃ ምንድነው ስናልፍ ወደ መስጊድ እየሄድን አንድ ትንሽ ልጅ ትልቅ ድንጋይ አንስቷል። ከራሱ የሚበልጥ ድንጋይ አንስቶ የሆነን ሰው ካልመታው ብሎ ነው። ያው በኋላ አቀመሱት። መስጊድ እስክገባ ድረስ ለቅሶ ይሰማኛል። በቃ ለዚህች ነበር እንደ እያልኩኝ ነው። መስጊድ ውስጥ የሆነ ሩጫዎች ምናምን ታያለ። እንደውም ሪላቲቭሊ እኛ ሀገር መሯሯጡ ምናምን ነው። መቼም እኛም ያለፍንበት ነው። ተራዊት ወጣለ። እኛ ምናልባት ከ4 ኪሎ ምናምን ስለነበር የምንመጣው ወሬ በከንቱ ትንሽ የሚፈራ ሰፈር ስለነበር
የሆኑ የሚፈሩን ልጆች ካሉ ያው ተምርም ሳምቡሳም ግብር ማቅረብ አለ መተላለፊያ ለካ ድሮ የጀመርከው ቁጣ አጠሪቅ በቂ ካልሆነ ምናምን ልጆችን ልንቀጣቸው እንችላለን። በኩርኩም ተቀምሳለህ። ከዛ ኩርኩም የቀመሰለኝ ይመስላል። እንደሱ አይነት ነገሮች ነበሩ። አሁን ሳይ እንደውም ድብድብ የለም እኛ አካባቢ። ያው መስጊድ ውስጥ ድብድብ ያው መሯሯጥ ምናምን እንደዚህ መላፋት ረጅም ያው ሱራዎቹ ረጅም ስለሚሆኑ ተቀምጠው የመሰልቸት እንትን ልክ ሩኩ ሊደረግ ሲል ተስፈንጥሮ መነሳት መደበኛ ሆኖብኝ ማለት ነው። እና እነሱ ትንሽ ያዝናኑ ነበር። አይ በሚገባ በነገራችን ላይ ብዙ በሀገራችን የተለያዩ ቦታዎች ላይ እንግዲህ እኛም በራሳችን ይሄን የልጅነትን ማስታወሳቸው ሞመንቶች አሉ። እንዴት ከኩዮቼ ጋር ሰላት ስንሰግድ መስጂዱ እንዴት ነበር የሚረበሽ የነበረው። አሁን ያንን ሞመንት ነው ማስታወሰው። ለምሳሌ ሶፍ በቃ እንትን አንድ ላይ መጨረሻ ላይ ልጆች መጨረሻ ሆኑ ይባላል። መጨረሻ መሆን እንደውም በጣም ነው እኮ የሚመቸው ለመረበሽ በጣም ሰብሰብ ትላለህ። ከዛ ምንድነው የሚሆነው? እንቆማለን። ሰፍ ግትገጥም የለ አንደኛው ተንኮለኛ ትንሿን ጣትን ረገጥ ያደርጋታል። ነዳጅ ይሰጣታል እሷ። ከዛ አንተ ሳብ ታደርግና እሱን ትረግጣለህ። ከዛ ከትንሿ ጣት ወደ አምስቱ ጣት ያድጋል ወደ እግር እና ምን ጸቡ እንደዛ ነው ይጀምራል። ጣቱ ደግሞ አይቋረጥም። እንደዛ ነው። እጅ በደረት ነው እሱ እንዳለ ነው። ከዛ በዛ በኩል ያለው እንትን በእኛ ትርምስ ሶስተኛው ልጅ ይስቃል ልክ ይላል። ከዛ ያኛው ልጅ ሳቀ ብሎ ይስቃል። በቃ እንደዚህ እየተባከፈው ምቀውጥ ይሆናል ማለት ነው። ከዛ የመስጂድ ኻዲሞች ምናምን አሉ እነሱ ይላሉ ስርዓት ያዙናሱ መጨረሻ ላይ ልጆች ለመስራት ለማስያዝ ወጪ ገቢውንም ጫማ ምናምን ለማስተንተን ለማድረግ ብዙ ጊዜ ነው የሚቆሙት ኻዲሞቹ። በቃ ልጆቹ እንትን ሲያደርጉ እሱ ደግሞ ሌላ እንትን ይፈጥራል፣ ያዝናናል። እሱ አንድ የገጠመኝ ነገር በልጅነታችን ትንሽ እንደ ሞባይል ነገር እንትን ቁጥሮቹን ስትነካቸው የተለያየ የቻይና እንትን የሚያመጡ መዝሙር ነገር የሚያመጡ አሉ ምናምን የሚል ድምጽ ያላቸው አሉና እሱን ይዤ ገብቼ እና አይቆምም። አንዴ ከነካው በኋላ ረጅም ነው እንትኑ ደርሶ እስኪያቆም ድረስ። ከዛ ሁለተኛውን በተን ስትነካው ይቀይራል። ይቀጥላል። በኋላ እሱን መሀል ላይ ነኝ ያለሁት እንትን ብያለሁ። ስገፋፋ ምን ሳደርግ አንዷ በተን ተነክታለች። በቃ ተው እንዴት አድርጌ ላጥፋው? ከባድ በጣም እና ብዙ ገጠመኞች ይኖራሉ። እናንተስ ጋር እንዴት ነው ድባቡ የኻዲሞቹ? ይሄን ርዕስ ከዚህ በፊት አንስተነዋልና ያው ሁለት ጎራ ነው የተነሳው። ህፃናቱ መስጂድ ገብተው እንደዚህ በቃ እንትን እያሉ ቢሆን የመስጂዱን ድባብ ይለማመዱት ወይስ? እኔ እንደሱ ነው ማምነው። ልጆች እንዲበጠብጡ ይዘን ስንከራከር ነበር። የልጆች እግር ከመስጂድ መራቅ የለበትም። ባይሆን አዋቂዎቹ ለልጆቹ የሚመጥን ምን አለን ብለን እንጨነቅ። ልጆቹ ሲመጡ ልጆቹን ወደ መስጂድ የሚያቀርባቸው ምን አለን። አሁን ደግሞ የከተማው ቫይብ እንደሱ ሆኗል አይደል? በየሄድክበት ምናምን ማስተንፈሻ እየተባለ ለህፃናት ምናምን የሚሰሩ ነገሮች አሉ። ዝም ብሎ አይመስለኝም የሚሰሩት። አንድ የኑሮ የህይወት አካል ስለሆነ ነው አይደለ? መስጂዶች አካባቢ እንዲህ አይነት ነገሮች ቢለመዱ ደስ ይለኛል። አሁን ሙጀማዕ ተቅዋ አይ ቲንክ በጣም ጥሩ ሞዴል ነው። በቃ ልጆች ይሄዳሉ መዝናኛ ኳስ በቃ ስለሚያዝናናቸው እሱን ማግኘት ይችላሉ። ምናልባት በሂደት ቴብል ቴኒስ ነገሮች ከተጨማመሩበት አላቅም። ይሄን ነገር እያሳደጉት እንደሚሄዱ እርግጠኛ ነኝ። አያያዙን ስታየው የሆነ ተስፋ የሚሰጥ ነገር አለ። ኦፍኮርስ መስጂዶቹ በእርግጥ ኳስ ሜዳ አይደለም፣ እንደው ለራሱ ለሰላት እንኳን የሚያመች ቦታ አላቸው ካልክ ጥያቄ ልናነሳ እንችላለን። መህመካን ልጆች ግን መስጂድ እንዲመጡ የትኛውም አይነት ዋጋ መከፈል አለበት። ኦኬ ምንም ነገር ከሌለን ይምጡ፣ ትንሽ ድምጻቸውን እንዲቀንሱ ምናምን በመምከር በማባበል ልጆቹን ማቆየት አለብን። ወይላ ዛሬ የህፃናት ድምጽ የማትሰማበት መስጂድ ማን ነው ነገ የሚረከበህ ነው የኔ ጥያቄ። ስለዚህ ማወቅ አለባቸው ነው። ዛሬ ከመስጂድ ያባረርከውን እግር ወደ መስጂድ እንዲመጣ መለመን ትጀምራለህ። በትክክል እየዞርክ እባክህ ወደ መስጂድ ያለው የምትለምነው ዛሬ ያባረርከውን በቃ በልጅነቱ ና ካልከው በልጅና ቤተሰብም ልክ እንደዛው ነው። ዛሬ ብርድ ይመታዋል ልጅ ነው እሱን ይዤ እንትን ያስቸግረኛል ምናምን ያልክ መስጂድ ይዘው ከመሄድ ስትቆጣ ይነጠላል። ልክ 10 ምናምን አመቶች እንዴት ይመጣል? ሂድ አንተን ይመጣል ነው የሚለው። አንድ ሳይድ ሂዱ እንመጣለን እንደሚለው መኪና ታሪክ አስተውሶኛል። መድረሳ ውስጥ እያሉ
ኡስታዙ እንትን አለ እና ሲያስቸግር ያው ብዙ አያስቸግርም ግን በቃ የሆነ ሰዓትና ከተማሪዎች መሃል የተማሪዎቹን ቁጣ ምናምን ሰብስበው ደንበኛ ኩርኩም አቀመሱት። በቃ እሱ ኩርኩም እስካሁን ድረስ አሊፍ እንዳይገባኝ አድርጓል ይላል። አሁን በአዋቂ ቁመና አሁን በቃ መስጂድ ምናምን የሚባል ነገር ከባድ ትራውማ ይኖራቸው ከባድ ትራውማ የሚሆኑበት ሰው አለ። ግን ይሄ ኮሚቴ አካባቢ አሁን መስጂድ ስርዓት የሚያስተናብረው ኮሚቴው ለሸህም ተወላቸው ይሄ ስርዓት የሚያስተናብረው ሰው በተለይ የሆነ አሁን ማሜ እንዳልከው የሆነ ስርዓት ቢያዘጋጅላቸው ቢኖራቸው ልጆች እመኛለሁ። እንደዛ ቢኖራቸው የሆኑ የሚሞካከሩ ነገሮችን ታያለህ አልፎ አልፎ። እኔ እኛ ጋር እኮ ያለ አመለካከት ባነቆ ነው ይሄን የፈጠረው እንጂ መስጂዶቹ ሳይበቁን ቀርተው አይመስለኝም። ግድ የለም ይምጡ፣ ዛሬ ረብሹ ነገ በረካ አለው። አንደኛ ይኸውልህ መስጂድ ውስጥ አድጎ የሆነ ከበድ ያለ እንኳን የህይወት መታጠፊያ ላይ ገብቶ ምናምን ቢወጣ እንኳን ከሚላ ይመለሳል። ወጥቶ የቀረ የለም። መስጂድ አድጎ ወጥቶ የቀረ ሰው የለም። የመስጂድ በረካ ይስባል። ሐቂቀት የመልእክተኛው አለይሂ ሰላቱ ወሰላም እኮ ታሪክ ስትመለከት እንደ ነበር ሀያታቸው ሲባል ልጆች መስጂድ ወላጆች ልጆቻቸውን መስጂድ ይዘው እየመጡ ነበር ራሳቸውን ጨምሮ አለይሂ ሰላቱ በሐሰንና ሁሴን ጀርባቸው ላይ ተቀምጠውባቸው ሱጁድ ያረዝሙ ነበር የሚል ሰምተናል። ማለት ሐሰንና ሁሴንን ይዘው ይመጡ ነበር የልጅ ልጆቻቸውን ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ይዘው ይመጡ ነበር። እኛም ቁድዋችን አይደሉ? እንደዛ ነው ማድረግ ያለብን። እሺ ያደጉ ልጆች ብቻ አይደለም የሚመጡ የነበሩት ልክ እንደዚህ ሰው እየሰገደ ሰው ጀርባ ላይ የሚወጡ ህፃናት ነበር ይመጡ ነበር። ድምጽ ሲሰሙ ሰላት ማለት እኮ ጨቅላ ህፃናት መስጂድ ይመጡ ነበር ማለት ነው አይደል? የህፃናት ድምጽ ኮቴ የሌለበት የህፃናት ጫጫታ የሌለበት መስጂድ እንደውም እንትን አደጋ ላይ ይነጅሱታል። እነዚህ አላህ ይነጅሳቸው ምናምን የተባለ እነሱን ተባረክ ሲነጅስ እያጠብክ እንደዛ ነው። ቤት ውስጥ ምንጣፍን እንትን ቢልበት እኮ እንደዛ አጥቶ ቤት መኖሪያ ቤትን ብታረግ ማለት ነው። እና እንደውም ልጆች ነው አንዳንድ እምነቶች እኮ ጭራሽ የእምነታቸው ምሰሶ ነው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚል መርህ ይዞ የሚንቀሳቀስ ቤተ እምነት አለ። ያ እንደውም እኮ ወደ እኔ እንዲመጡ አትከልክሏቸው ነው። መልእክተኛው እኮ አለይሂ ሰላም ወደ ህፃናት ነበር እንደዛ ማለት ነው። እነ ኑዘይርን ታሪክ ማንሳት ይቻላል። እርግብ የሞተበት ህፃን ልጅ ያጽናኑ ነብይ ናቸው አለይሂ ሰላም። ምን ሆናብህ ነው እንዴት ሆና በዚህ ያ ሁሉ ኃላፊነት ያ ሁሉ ሸክምስ ያ ሁሉ ሪሳላ ምናምን ትላለህ እኮ ጊዜ ተርፏቸው ነው እንዴ የህይወት አካል ስለሆነ ነውና ይሄን እንደ አንድ ጥሩ ነገር አንስተናል። ምናልባት በመሃል አልፎ አልፎ ቪዲዮዎቹን ምናምን ቼክ ልታረጓቸው ትችላላችሁ። ትንሽ ሳቅ ምናምን በተለይ መስኮት ላይ የምትወጣ አንዲት ትንሽ ልጅ ያየሁበት ቪዲዮ በጣም አስቆኛል። ጉዳት ላይ በማይጥላቸው መንገድ ልጆች ግን መስጊድ ይምጡ ግድ የለም። ዛሬ መስጊድ ውስጥ የረገጠ እግራቸው ነገ ሲያድጉ የሚረከቡን እነሱ ስለሆኑ ይህንን ባንከለከል መልካም ነው። እንደ ምሽት መልእክት ይወሰድልን። ፋታ ረፍት ወስደን ተመልሰን እንመጣለን። እስከዛ በመሃል ያሉ ፕሮግራሞቻችንን ተከታተሉልን። አብራችሁ ቆዩ። የአንድነታችን ጽኑ መሰረት የሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት። ክቡራትና ክቡራን ተመልሰን ተገናኝተናል። የአብሮነት በረመዳን 10 ዝግጅታችንን እየታደማችሁ ነው። ቀደም ሲል የተለያዩ ርዕሶች ከዚሁ ከመድረክ እያነሳን ነበር። እንዲሁም ደግሞ ከስቱዲዮ የተቀናበሩ ፕሮግራሞችንም አሳልፈናል። ተመልካቾቻችን ደግሞ እንዲሁ የአብሮነታቸው ጊዜ እንዲቀጥል ፕሮግራሞቻችን ላይ አስተያየት በመስጠት እንዲሁም የጥያቄና መልስ ውድድር አለ የተዘጋጀላቸው እዛ ላይ በመሳተፍ አብሮነታቸውን እንዲያሳዩን እንጠቁማለን። እዚህ ጋር ቅድም ስታነሳ በመሃል በረፍት ሰዓታችን ብቅ ያለልኝ ሀሳብ ነበረ። ምንድነው ልክ ልጆች ወደ መስጂድ እንዲሄዱ ፑሽ በምናደርገው መጠን ደግሞ ወላጆችም ልጆቻቸውን ይዘው በሚሄዱበት ጊዜ ሊወስዷቸው የሚገቡ ጥንቃቄዎች አሉ። ከዛ መካከል አንደኛውና ቀዳሚው ልጆች የመስጂድን አደብ እንዲለምዱ ዲሲፕሊኑን እንዲያውቁ ማስተማር ከቤታቸው ነው የሚጀምረው። ኦፍ ኮርስ ከዛም ሲወስዱ ልክ እንደዛው ከምትረብሽ መስጂድ ረብሽ ብለው ይዘውት እንዳይሄዱ ግን እንዲህ በቃ ይሄ ሚንባቢል አደብ መታሰብ አለበት እና አንደኛው እሱ ነው። ሁለተኛው መስጂድ ለምሳሌ ሰላት ላይ ሆነ ትወሰወሳል። ልጆች ያው እረፍት የላቸውም ይንቀሳቀሳሉ። በተለይ ደግሞ ትንሽ ጨቅላ ህፃናት ሰፍ ሲሰቱ እንኳን ይደነግጣሉ አይደል? ተመልሰው ወደዚህ ሄደው
በሆነ መልኩ ተሻግረው ይረሱታል መሻገራቸውን። ከዛ በዚህኛው ሰፍ ሲመለሱ ተመሳሳይ ነው ለነሱ እኮ እና ይጠፋባቸዋል። አባታቸውን ሲያጡ እንደገና ሁለተኛ ፍለጋ እያሉ ይጠፋፋሉ። ሰውየው ወስዋስ ውስጥ ይገባል። እንደዛም አይነት ችግሮች እንዳይፈጠሩ ልጆች ካጠገባችን እንዳይርቁ የተለያዩ ሜካኒዝሞች ማድረግ አለብን። አንዳንድ እንትሮችን አይቻለሁ የቴክኖሎጂ ውጤቶችን ልክ እንደ ስፓይራል ሪንግ ነው የቴክኖሎጂ ያልከው ገመድ እንዳለ ላይ የምናየው ማለት ነው። እጅ ላይ ይታሰራል፣ ልጁም ላይ ይታሰራል። ከዛ የፈለገችበት ያክል ርቀት የተወሰነ ያክል ርቀት ይሄዳል። ከዛ ርቀት ከዛ ራዲየስ ስትርቅ መሄድ አትችልም፣ አንተንም ይሰበስባል። ያ አይነት ቴክኖሎጂ ነው ባይዘው ህይወትን ስለሚያቀልልን። አሁን እኛ በባህላዊ መልኩ በገመድ በክር በአማይማ በጥምጣም ምናምን አስረን ልንጀምረው እንደዛ ያስራሉ። አሁን ምናልባት እነዚህ ቴክኖሎጂዎች ከመምጣታቸው በፊት አንዳንድ ወላጅ ደግሞ አለ ኃላፊነት ደግሞ የሚወስድ ለምሳሌ ኖርማል ኮሚቴ ትንባይልም ይሄ ኃላፊነት የሚወስድ አለ። ለምሳሌ ልጅ ወይ ሲያለቅስ ካየ የሚያባብል ወይ ሚንበር ጋር ወስዶ ደግሞ የማን ልጅ እንደሆነ የሚጠቁም እንደዚህ አይነት ነገሮች ምናምን ይኖራሉ። ግን በዛው ልክ ደግሞ የሚማርር አለ። ያው ልጆቹን ይዞ የማይመጣ ከዛ የልጆች ጩኸት ለቅሶ ምናምን የሚያማርረው ሰው ደግሞ አለ። ይሄኛው ከማንም ሰው በላይ ተነስቶ እርግማን ደግሞ ያስደነግጣል። የሚናገሩት ህፃናትን ጫን ያለ ንግግር ምናምን የሚናገሩ አሉ። እሱ ጀነታችሁ ይቆሽሽ ብሎ አቆሸሻችሁት መስጂዳችንን፣ ጀነታችሁ ይቆሽሽ ጀነት ይቆሽሻል እንዴ? እኮ ማክሲመም የእንትን ጥግ ነው እኮ የእርግማን ጥግ ነው። ከዚህ በኋላ ግቡ ግን ይቆሽሻል ይሆናል ምናልባት ግቡ። ልጆች የመስጂድ ሀቅ እንዲያውቁ ማድረግ ተገቢ ነው። ይሄ ነው ትልቅ ነገር የሚመስለኝ። ሲመጡ መመካከር ስለሚቻል ድምፅን ከፍ ማድረግ ብዙ የማይፈቀድባቸው አይደለው። የተለይ ሰላት ሰዓት ጥሞና ይፈልጋል ምናምን ሰው አይደለም ጥሞናውን ነስተው እንዲሁም ያለንበትን እናውቀዋለንና የመስጂድ ሀቅ የትልቅ ሰዎችን ሀቅ ይሄ ሶፍ አጠባበቅ መሰል ነገሮችን በመምከር ዛሬ ምን ተክልባቸው ነገር ነው ነገ ፍሬ የሚያፈራው። ይሄንን በማስተማር ከመስጊድ ግን እንዳይርቁ ማድረግ ተገቢ ነው። ይሄንን እንደ ማስተካከያ እንሰጥ እንችላለን። ኮሚቴን በሚመለከት ኮሚቴ ባይኖር በጣም ብዙ መስጂዶች ውስጥ አሁን የምናየው አይነት ስርዓት አይኖርም። ይሄ በጣም በግልጽ መታወቅ ያለበት ነገር ነው። ነገር ግን ኮሚቴ ውስጥ ያሉ የኮሚቴ አባላት ስልጣንና ተግባራቸው የድረስ ነው የሚለውን ማወቅ ጋር ነው አሁን ክፍተቱ እሱ ነው። በተደጋጋሚ ሼኻችን ኸሚስ ላይ አንስተውታል። 2 ሳምንት እዚህ ጉዳይ ላይ ሐሳብ ተለዋውጠናል። መጀመሪያ ነው ትንሽ ጠንከር ያለ ነገር ነው። ይሄ ጠንከር ያለ ነገር ዒልም ጋር ስለተገናኘባቸው ነው። ቁስላቸው ስለተነካ ነው። 30 40 50 ዓመት ሽምብራ ቆርጥሞ የተማረ አንድ ትልቅ አባት መስጂድ መቶ በሚያስተምሩት ትምህርት ዙሪያ ወይ ደግሞ በሚከተሉት ስርዓት ዙሪያ የሆነ ከትላንትና ወዲያ በአጋጣሚዎች ተመርጦ የመጣ ሰው እሳቸውን ለመከልከል ሲሞክር ምናምን እሳቸውን ስል ዛቱ ያኔ ሼክ መሐመድ ኢብራሂም ማለት እኮ አይደለም ኤኒዋን ማለት ነው። ድንገት መተህ አንተ ልክ ያኝ ሼክ እንዳሉት ነው በኮሚቴ ያልቀረውም እንዳሉት ነው እንትንን ከንተና ቀርቻለሁ እንትንን በኮሚቴ ያስፈቅዳል ሲሏቸው እኔ በሼክ ኮሚቴ ያልቀረውም አይነት ነገር ነውና ዒልሙ ጋር ግን ወሰን ሊበጅለት ይገባል ነው ማንሳት የፈለጉት ይሄንን ነው። አማ አስተዳደራዊ ነገሮች ብለውታል። ሁሴን በአጋጣሚ ኮሚቴ ነው። አንተ የሚመለከት መብራት እንዳይቆረጥ ቶሎ ተራርጥ ክፈል፣ ምንጣፍ ሲቆሽሽ አሳጥብ፣ ሐማም አካባቢ ማህበራዊ መስተጋብሩን የሚያውኩ ነገሮች እንዳይኖሩ ኃላፊነትህን ተወጣ። አማ ቂራአቱ መንደር ሳትዘልቅ ምን ብለህ ነው መተፍ ለፊት የምትቆም ዒልሚየን ያሉ ነገሮችን የዒልም ሰዎች ይገማገሙታል። በዛ መሰረት ነው። በአጠቃላይ ግን ሁሉም መስጂዶች የራሳቸው የሆነ የአስተዳደራዊ የእርከን ስርዓት አለ፣ መኖርም አለበት። ለምሳሌ በናዚር የሚተዳደር እንትን አለ መስጂድ ይኖራል። የበላይ ጠባቂ ኖሮ የበላይ ጠባቂ ወቅት የተሰጠው ሰው እንትን ይሆናል። እዛ ውስጥ በኡጅራ ተቀጥሮ የሚሰሩ ሰዎች ያሉበት ሊኖር ይችላል። ኮሚቴ ማለት ያው ተመራርጠን አይደል፣ ግን ስራ አስኪያጅ ቀጥረው ተከፍሎት እያንዳንዱ ነገር ተቆጣጥሮ የሚያስፈጽምና ስርዓት መያዙን የሚከታተል አካል አለ። ትልቅ ሪሶርስ ነው መስጂድ። ኃላፊነቱም ከባድ በጣም ትልቅ ነው። ትንሽ እቺን የምታክል ቤት እንኳን ለማስተዳደር ምን ያህል ፈተና እንደሚሆን እናውቃለን። የኮሚቴም ሆነ መስጂድ አካባቢ ያሉ ሰዎች ፈተና ጫናም አለባቸው። ከባድ ነው፣ በጣም ከባድ ነው። የተሳሳተ መልእክት ለዛ ሁሉ ሰው ቢተላለፍ ያው እነሱ ናቸው መልሰው ነገር ማስተካከል ያለባቸው። ይሄ ሁሉ ይመለከታቸዋል። ለማንኛውም እናንተም ጋር ያለውን እስኪ ኤክስፒሪየንስ ሼር ብታደርጉልን በጣም ነው ደስ የሚለን። የልጆቻችንን የመስጂድ
እርግብነት መቼ ነው መጀመር ያለብን? ልጆቻችንን የመስጊድ እርግብነት የሚያስቀጥል ኮሚቴ መተል ነበር ለምሳሌ በዛ ነው ኮሚቴ ከሆናችሁ እዛ ጋር ልጆች ለምን ጠፉ ማለት አለባቸው ኮሚቴ አባላት አይደል? በጣም ቱርክ ላይ አንድ እንትና ላይ ልጆችን ይዘው ኢማማ እንትን ያደርጋሉ የሚጫወቷቸዋል። በጣም ከጀርባቸው እየጎተቱ ከልጆች ጋር እየተጫወቱ መስጂድ የልጆች ማረፊያ መጫወቻ እንደውም የት ሊሄድ ሲባል ቶሎ ወደ መስጂድ ከመስጂድን ወደ አንዳንድ መስጂዶች አሉ ለምሳሌ እንደ አወሊያ አካባቢ እንደማደጌ አስተውላለሁ። አወሊያን በጣም ነበር የምንናፍቀው። ምንም ይጎለው ነገር የለም። መስጊድ ስንፈልግ መስጂዱ አለ፣ አዛን ትሰማለህ፣ ማጥናት ስንፈልግ አዛን ትሰማለህ፣ መታከም ስንፈልግ ሆስፒታል አለ፣ መጫወት ስንፈልግ ሜዳ አለ፣ ገላችንን መታጠብ ስንፈልግ በነፃ እንትን የሚደረግ ሻወር ቦታ አለ። በቃ ምንም የሚጎል ነገር የለም። ይሄ ለልጆች ነው። ለአካባቢ ማህበረሰብም ሕክምና ሲፈልግ እዛው የሕክምና ክሊኒክ አለው። ጀናዛ ተጥበት እዛው የጀናዛ አጥበት አለው። የሳምንታዊ ሙሐደራ ፕሮግራም አለው። ሰርግ ማድረግ ሲፈልግ አዳራሽ አለው። በጣም ያጅበህ ምናምንም አለው አዳራሽ። በቃ ሙሉ አዳራሹን እንትን አድርጎ ያስተካክልልሃል። ፓርኪንግ ኤሪያ እንትን አለው። ዳረል አይታም አለው። የታፊዝ ማዕከል እዛው አለው። የእግር ኳስ መጫወቻ ትምህርት ቤት አለው። ከዛ መስጂድ አለው። ቂራአት በዛ መስጂድ ላይ ይደረጋል። ላይብራሪ ምድሩ ላይ በጣም የሚገርም ላይብራሪ ረጅም ጊዜ ያጠናበት ነበር። እስላማዊም ዓለማዊም ወይም ደግሞ የአካዳሚክ ትምህርትም ምንማርባቸው እንትኖች ነበሩ። የኦዲዮ ቪዥዋል ሴንተር ፒሲሩ ምናምን አንድ ይሄ ነው እኮ በቃ የምትናፍቀው ሴንተር ይሄ ነው። ይሄንን ሴንተር ነው መፍጠር ያለብን። ባለን ሪሶርስ እንደዚህ ነው ማስተካከል ያለብን። እኛው ብዙ ማለት ይቻላል። እስኪ የአፍታ ረፍት እንውሰድና ተመልካቾችን የቀሪ ፕሮግራም ብንጋብዝ ጥሩ ነው። መርሐባዬ የተወዳጁ ተመልካቾቻችን ሀሳብ ስሜቶቻችሁን ብታጋሩን ደስ ይለናል። እኛም አብራችሁን ቆዩ፣ ተመልሰን እንመጣለን። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት። ተመልሰን መጥተናል። ክቡራትና ክቡራን ተመልካቾቻችን በቀረቡት ፕሮግራሞቻችን በጣም በርካታ አዲስ ነገር እንደገበያችሁ ተስፋ እናደርጋለን። ቆይታችሁ ያማረ እንደነበረም ጭምር እንደዚሁ ዱዓ እንደራረግ፣ በዱዓ እንተዋወስ። እንግዲህ ቀናቱም ምሽቶቹም እየገፉ ነው። የረመዳን መጣ ሲባል ልፍ የሚል ነው። አያመ ማዕዱዳት የተቆጠሩ ቀናት ብሎ አላህም ገልጾታል። በቀሪዎቹም ቀናት ተግተን እንድናሳልፍ ለማስታወስ እንወዳለን። አጋር ተቋማትን በማመስገን እንሰነባበታለን። በፕላቲኒየም ደረጃ የአብሮነት በረመዳን 10 አጋራችን ነው ሸዋ ሆምስ። ለዓመታት በታማኝነት ዘልቀናል። አሁንም በቃላችን መሰረት እንደ አዲስ እየተዋበች በምትገኘው አዲስ አበባችን በፒኮክ ፓርክ ፊት ለፊት በወሎ ሰፈርና በካዛንቺስ አካባቢ መኖሪያ ቤቶችን እየገነባን ነው። ሸዋ ሆምስ እንግዲህ ጎራ ብላችሁ ልትመካከሩ ትችላላችሁ። አጋራችን ስለሆነ በፕላቲኒየም ደረጃ እናመሰግናለን። ማለዳ ፎም ሌላኛው የፕላቲኒየም ደረጃ አጋራችን ነው። የእናንተን ምቾት ለማስጠበቅ የእናንተን ፕሮዳክቲቪቲ ውጤታማነት የሚያግዙ በማለዳ ንቅት የምትሉባቸውን ምርቶች እያመረትን እያቀረብን ነው። እናንተ በዒባዳና በስራችሁ ብቻ ጠንክሩ ተብላችኋል። ማለዳ ፎም የሚገባውት ምቾት የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ዜኒት ገብስ እሸት ነው። ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ከሀገር ውጭ ላለ ለኤክስፖርት ስታንዳርድ ገበያ ያቀረበ መሆኑ ይታወቃል። ዜኒት የብዙዎቻችን ትዝታ ነው። ከልብ እናመሰግናለን። የፕላቲኒየም ደረጃ አጋር ሆኖ የአብሮነት በረመዳን 10 ዝግጅታችንን ስለታደመ። ሌላኛው የፕላቲኒየም ደረጃ አጋራችን ደግሞ ራይኖ ኬብል ነው። ለቤትዮ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ሬኖ። ልክኛ በቴሌቪዥን መስኮት ወደ እናንተ እንደምንመጣው ኤሌክትሪክ ደግሞ በሬኖ ኬብል ይመጣልና ሬኖ ኬብል ምርጫችሁ ይሁን ይለናል። ሌላኛው የፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ከወለድ ነጻ የባንክ አገልግሎት በሐላል ፔ መተግበሪያና የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም
ማስያዣ እንዲሁም እርሶ በአካል ሳይገኙ እስከ 1 ሚሊዮን ብር ብድር እኛ ጋር ያገኙ ይለናል ሂጅራ ባንክ። የፕላቲኒየም ደረጃ አጋሮቻችን ስለሆኑ እናመሰግናለን። ሌላኛው በፕላቲኒየም ደረጃ ፕሮግራማችንን ካበረቱ ተቋማት መካከል አንዱ ኢትዮ ጠቢብ ሆስፒታል ነው። እንግዲህ ጤናው ላይ ምንም እክል አይገኝ፣ ምናልባት ህመም ከጎበኘውና የጤናው ጉዳይ ካሳሰበው እኛ ጋር ጎራ ብለው በፕሮፌሽናል ባለሙያዎችና ዘመኑን በቀደሙ ማሽኖቻችን አገልግሎት ያገኛሉ። አድራሻችን መሳለሚያ ሰፈር ሰላም አለፍ ሲሉ ያገኙናል ብለዋል። ፕሮግራማችንን በፕላቲኒየም ደረጃ ስላበረቱልን እጅግ አድርገን እናመሰግናለን። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት ደግሞ ፕሮግራማችንን ያበረታልን አዋሽ ባንክ ነው። አዋሽ ባንክ እንግዲህ የሸሪዓው መርህ የጠበቁ ከወለድ ነፃ የባንክ አገልግሎቶችን በመስጠት ረዘም ላሉ ዓመታት ከኛ ጋር ቆይታ እያደረገ ነው የሚገኘው። ዛሬም እንግዲህ እንኳን አደረሳችሁ ብሎ ፕሮግራማችንን በፕላቲኒየም ደረጃ አጋር ሆነውናል። እጅግ አድርገን እናመሰግናለን። ኤማሮሽ ሪል ስቴት እና ኒው ሊፍ ሜዲካል ፕላዛ በጎልድ ደረጃ አጋሮቻችን ናቸው። እናመሰግናለን። በተጨማሪም ደግሞ የጎልድ ደረጃ አጋራችን ሼባ ቪሌጅ ነው። በሲልቨር ደረጃም የአብሮነት በረመዳን አጋር የሆነው ተቋማችን ደግሞ የጋር ኑር ምንጣፍ እና አረቢያን መጅሊስ ነው። ሁሉንም አጋሮቻችን ከልብ እናመሰግናለን። ሌሎችም በጎልድ ደረጃ አጋር የሆኑ ተቋማት አሉ። ዊኬር ላይት እና ዋኬኔ ዱቄት ፕሮግራማችንን ከኛ ጋር ሆነው በጎልድ ደረጃ አበርትተውልናል። ከኛ ጋር ስለሚሆኑም እጅግ አድርገን እናመሰግናለን። ሀኒፋ የስጦታ እቃዎች፣ ሰያፏ ዲኮር እንደዚሁም ኒዛሙዲን ፋሽን ማለዳ ፎምን ጨምሮ ስቱዲዮአችንን አድምቀውልናል፣ እኛንም ጭምር እጅግ በጣም እናመሰግናለን። የጋር ኑርም እዚህ ውስጥ ይጠቀሳል። ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን። ቀሪ ሌሊታችሁ በተዋቡ የሚንበር ቲቪ ፕሮግራሞች ድምቅ እንዲል ተመኘን። ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት